በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለማችን ታሪክ ውስጥ የብዙ ሀገሮች ስም ከተለያዩ ነገሮች ይነሳል። አንዳንዶቹ ከወንዞች፣ አንዳንዶቹ ከተሞች፣ አንዳንዶቹ ደግሞ ከታላላቅ ነገስታት ስም ይወሰዳል። ነገር ግን በአንድ ግለሰብ የሌሊት ትግልና የህይወት መለወጥ ምክንያት ስሟ የተሰየመችው በዓለም ታሪክና ሃይማኖት ውስጥ ትልቅ ቦታ ያላት አገረ እስራኤል ናት። ይህች ሀገር ስሟም ያገኘችው ከያዕቆብ ነው። ያዕቆብ ስሙ ተረከዝ ያዝ ወይም ደግሞ አታላይ ተብሎ የተተረጎመ ሰው ነው። ነገር ግን ከ20 ዓመታት በፊት ከፈጀ የስደት፣ የፍቅር፣ የመታለል፣ የሀብትና የውስጥ ትግል በኋላ ስሙ ተለውጦ እስራኤል ተባለ። ታሪኩ የሚጀምረው ከእርሱ ልደት ቀደም ብሎ አያቱ አብርሃም በእምነት ተጉዞ የተስፋይቱን ምድር ወረሰ። አባቱ ይስሐቅ ደግሞ ርብቃን አገባ። ነገር ግን ይስሐቅና ርብቃ ልጅ ሳያዩ ለ20 ዓመታት ያህል ተቀመጡ። ይስሐቅ ስለ ሚስቱ ወደ እግዚአብሔር አጥብቆ ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃ ጸነሰች። ነገር ግን በማህፀኗ ውስጥ ያልተለመደ ነገር ሆነ። 2 ሕፃናት በማህፀኗ ውስጥ እርስ በእርስ ይፋጠጡ ነበር። ህመሙ ሲበዛባት ርብቃ ወደ እግዚአብሔር አመለከተች። እንዲህስ ከሆነ እኔ ለምን እኖራለሁ አለች። እግዚአብሔር ለርብቃ ታላቅ ትንቢት ነገራት። እግዚአብሔርም አለ፣ 2 ሕዝቦች በማህፀንሽ አሉ፣ 2 ወገኖች ከሆድሽ ይከፈላሉ። አንደኛው ወገን ከሌላኛው ወገን ይበረታል፣ ታላቁን ለታናሹ ይገዛል። በመውለጃዋ ቀንም የመጀመሪያው ልጅ ወጣ። እርሱም ቀይ፣ ሙሉ አካሉ ጸጉራም ነበር። ስሙንም ኤሳው አሉት። ወዲያውም ታናሹ ልጅ የወንድሙን የኤሳውን ተረከዝ በጥብቅ ጨብጦ ወጣ። በዚህ ምክንያት ስሙ ያዕቆብ ተባለ። ይህ የሁለቱ መንትዮች ልደት የቀደመው የታሪክ መነሻ ብቻ ሳይሆን የወደፊቱ የሁለት ታላላቅ ሕዝቦች የኤዶምና የእስራኤል ዕጣ ፈንታ የወሰነ ክስተት ነበር። ልጆች እያደጉ ሲሄዱ ባህሪያቸው፣ ምርጫቸው ተለያየ። ኤሳው ጎበዝ፣ አዳኝ፣ የሜዳ ሰው ሆነ። አባቱ ይስሐቅ ከአደን ስጋ ይበላ ስለነበር ኤሳውን ይወደው ነበር። ያዕቆብ ግን ድንኳን ተቀማጭ፣ የዋህ እና የእናቱ የርብቃ ወዳጅ ነበር። በዚያ ዘመን በኩርና የቤተሰብ መሪነት፣ ሀብት የማግኘትና የመንፈሳዊ በረከት ዋና መያዣ ነበር። ኤሳው ግን ለዚህ ቦታ ትልቅ ግምት አልሰጠውም። አንድ ቀን ኤሳው ከአደን ደክሞት ተርቦ ሲመለስ ያዕቆብ ያበሰለውን የቀይ ምስር ወጥ አየ። ኤሳው እባክህ ልሞት ነው፣ ከዚያ ቀይ ወጥ አጉርሰኝ አለው። ያዕቆብም እንዲያው አስቀድመህ ቡክርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነው፣ ይህች ቡክርናዬ ለእኔ ምን ትጠቅመኛለች አለው። ኤሳውም አለለት። ቡክርናውን በምስር ወጥ ለወጠ። ያዕቆብ የቡክርናውን ሕጋዊ መብት ያዘ። ከዚያ አልፎ ይስሐቅ አረጀ፣ አይኖቹም ስለፈዘዙ ማየት አልቻለምና ከመሞቱ በፊት ኤሳውን ባርኮ ለመሸኘት አስቦ ወደ ሜዳ አደን እንዲያድን ላከው። ይህ የሰማች ርብቃ ግን ያዕቆብን የበረከቱን ባለቤት እንዲሆን አሰበች። ርብቃ ያዕቆብን ጠርታ የኤሳውን አልባሳት አለበሰችው። ያዕቆብ እጆቹና አንገቱ እንዳይለይ በፍየል ቆዳ ሸፈነችው። ያዕቆብም ጣፋጭ ምግብ ይዞ ወደ አባቱ ገባ። ይስሐቅ ልጄ ሆይ አንተ ማነህ አለው። ያዕቆብም እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝን አድርጌያለሁ አለው። ይስሐቅም ወደ እኔ ቅረብ ልጄ ሆይ እንድዳስስህ፣ ድምጽ ያዕቆብ ድምጽ ነው፣ እጆቼ ግን የኤሳው እጆች ናቸው አለው። ይስሐቅ ያዕቆብን ታላቁን በረከት ባረከው። እግዚአብሔር ከሰማይ ጠል ከምድር ስብ የፍሬዋና የወይኗን ጠጅ ብዛት ይስጥህ፣ ሕዝቦች ይገዙልህ፣ የእናትህ ልጅ ይስገድልህ አለው። ኤሳውም ከአደን ተመልሶ ነገሩን ሲረዳ በታላቅ ለቅሶ አለቀሰ። ስሙ ያዕቆብ መባሉ ትክክል አይደለምን? አስቀድሞም ቡክርናውን ወሰደ፣ አሁንም በረከቴን ወሰደ አለ።
ኤሳው ያዕቆብን ሊገድለው በልቡ አሰበ። ርብቃ ይህንን ስትረዳ ያዕቆብን ወደ አጎቱ ወደ ላባ ምድር ሐራን ላከችው። ያዕቆብ አባቱን እናቱንና የኖረበትን ምድር ትቶ ብቻውን ያለምንም ሀብትና ረዳት በበረሃ ጉዞ ጀመረ። ከቤርሳቤህ ተነስቶ ወደ ሐራን ሲሄድ ፀሐይ ጠለቀችበት። በአንድ ስፍራ አደረ፣ ድንጋይም ተንተርሶ ተኛ። ያዕቆብ በዛ ሌሊት በፍርሃትና በብቸኝነት ተውጦ ነበር። ነገር ግን ድቅድቅ ጨለማውን የቀየረው ታላቅ ራእይ አየ። በህልሙም ጫፉ እስከ ሰማይ የሚደርስ መሰላል በምድር ላይ ተተክሎ አየ። የእግዚአብሔርን መላእክት ሲወጡባትና ሲወርዱባት ተመለከተ። እግዚአብሔርም በመሰላሉ ላይ ተቆሞ እንዲህ አለው፣ እኔ የአባቴ የአብርሃም አምላክ የይስሐቅ አምላክ እግዚአብሔር ነኝ። ይህች አንተ ትተኛባታለህ፣ ምድርን ለአንተና ለዘርህ እሰጥሃለሁ፣ ዘርህንም እንደ አሸዋ ይሆናሉ። እኔ ከአንተ ጋር ነኝ፣ በምትሄድበት ሁሉ እጠብቅሃለሁ፣ ወደዚች ምድርም እመልስሃለሁ አለው። ያዕቆብ ከእንቅልፉ ነቅቶ ደነገጠ። እውነት እግዚአብሔር በዚህ ስፍራ አለ? እኔ ግን አላወቅኩም ነበር። ይህ ስፍራ እንዴትስ ያስፈራል! ይህ ስፍራ ከእግዚአብሔር ቤት በቀር ሌላ አይደለም፣ ይህም የሰማይ ደጅ ነው አለ። ያዕቆብ የተንተራሰውን ድንጋይ እንደ ሐውልት አቁሞ ዘይት አፍስሶበት የዚያን ስፍራ ስም ቤቴል የእግዚአብሔር ቤት አለው። ከዚያም እግዚአብሔር ከእኔ ጋር ቢሆን በሚሄድባትም መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ እግዚአብሔር አምላኬ ይሆናል ብሎ ስዕለት ተሳለ። ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ፣ ከራሱ በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ። ያዕቆብ ጉዞውን ቀጥሎ ወደ ምስራቅ ሰዎች ምድር ደረሰ። በዚያንም የውሃ ጉድጓድ አየ። የአጎቱ የላባ ልጅ ራሔል የበጎችን መንጋዋን ልታጠጣ መጣች። ያዕቆብ ራሔልን ባያት ጊዜ የጉድጓዱን ድንጋይ ጠቅልሎ አነሳው፣ በጎቹንም አጠጣ። ራሔልንም ሳማት፣ ድምጿንም አነሳና አለቀሰ። ላባ የወንድሙን ልጅ ሰምቶ ሊቀበለው ሮጦ፣ ያዕቆብም በላባ ቤት ተቀመጠ። ላባ ታናሽ ልጅ ራሔል እና ታላቅ ልጅ ሊያ ነበሩ። ሊያ አይኖቿ ደካሞች ነበሩ፣ ራሔል ግን መልከ መልካምና ቆንጆ ነበረች። ያዕቆብ ራሔልን አፈቀራት። ያዕቆብ ስለ ታናሺቱ ልጅ ስለ ራሔል 7 ዓመት አገለግልሃለሁ አለው። ላባ ለሌላ ሰው ከምሰጣት ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለው። ያዕቆብ ስለ ራሔል ሲል 7 ዓመት አገለገለ። ራሔልን ስለወደዳት 7 ዓመት እንደ ጥቂት ቀን ሆነለት። ነገር ግን አታላይ የነበረውን ያዕቆብ ከእርሱ የባሰ አታላይ አጎት ገጠመው። በሰርጉ ሌሊት ላይ በምሽት ታላቋን ልጅ ሊያን አገባት። ያዕቆብ ጠዋት ሲነሳ ሊያን አየ። ያዕቆብም ይህ ያደረከው ምንድን ነው? ያገለገልኩ ስለ ራሔል አይደለምን? ስለምን አታለልከኝ አለው። ላባም በሀገራችን ታናሺቱን ከታላቂቱ አስቀድሞ መስጠት ልማድ አይደለም፣ ሳምንቷን ፈጽም፣ ታናሺቱንም ደግሞ እሰጥሃለሁ፣ ስለ እሷም ደግሞ ሌላ 7 ዓመት ታገለግለኛለህ አለው። ያዕቆብ ስለ ራሔል ሲል ተጨማሪ 7 ዓመት አጠቃላይ 14 ዓመት አገለገለ። ከዚያ በኋላ ያዕቆብ ወደ ሀገሩ ለመመለስ ሲያስብ
ላባ ጠየቀው። ደሞዝ ምን ይሆን? ያዕቆብ የተነጠቀውና ዥጉርጉሩን በግና ፍየል እንዲሰጠው ጠየቀው። ላባ ቢስማማም ተንኮል አደረገ። ነገር ግን እግዚአብሔር ከያዕቆብ ጋር ስለነበረ ያዕቆብ በጥበብና በእግዚአብሔር ባርኮት የተሰጠውንም በጎች በማርባት እጅግ ባለጠጋ ሆነ። ላባ ደመወዙን 10 ጊዜ ያህል ቢለውጠውም ያዕቆብን ሊያደህየው አልቻለም። ያዕቆብ በላባ ቤት 20 ዓመት ኖረ። 14 ዓመት ስለ ሁለቱ ሚስቶች፣ 6 ዓመት ስለ በጎቹ። የላባ ልጆች ያዕቆብ የአባታቸውን ሁሉ ወሰዱ። ያዕቆብ የአባታችን ሁሉ ውሰድ። የላባም ፊት እንደ ቀድሞው እንዳልሆነ አየ። ወደ አባቶች ምድር ወደ ዘመዶች ተመለስ፣ ከአንተ ጋር ሆናለሁ አለው። ያዕቆብ ሚስቶቹንና ልጆቹን ሀብቱንም ሁሉ ይዞ ሳይናገር ተነሳ። ነገር ግን ወደ ከነዓን ሲቀርብ ትልቁ ፍርሃቱ የተደቀነበትን ወንድሙ ሄሳው ከ400 ታጣቂዎች ጋር ሊቀበለው እንደሚመጣ መልእክተኞችን ነገሩት። ያዕቆብ እጅግ ፈራ፣ ተጨነቀም። ሀብቱንም ቤቱንም በሁለት ቡድን ከፍሎ የያቦቅን ወንዝ አሻገራቸው። እርሱም ግን በጨለማው ሌሊት ብቻውን ቀረ። ያዕቆብ ብቻውን በቆመበት በዚያች ሌሊት አንድ ምስጢራዊ አካል መልአክ እግዚአብሔር መጥቶ እስከ ወጋግ ድረስ ከእርሱ ጋር ይታገል ጀመር። ትግሉ የመንፈስ የጽናትና የሰው ልጅ ከፈጣሪው ጋር ያደረገውን ታላቅ ግብ ነበር። ያ አካል ያዕቆብን ማሸነፍ ባየ ጊዜ የጭኑን ሽልታ ነካው። ያዕቆብም የጭኑን ሽልታ ወለቀ። መልአኩ ቀኑ ሊወጣው ነውና ልቀቀኝ፣ ያዕቆብም ካልባረከኝ አልለቅህም አለው። ያ አካል ጠየቀው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ያዕቆብ አታላይነቱን ትክክለኛነቱና ድክመቱን አመነ። ያን ጊዜ መልአኩ እንዲህ አለው፣ ከእንግዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። ከእግዚአብሔርም ጋር ከሰውም ጋር ታግለህ አሸንፈሃልና አለው። ያዕቆብም የዚያን ስፍራ ስም ጴኑኤል እግዚአብሔር ፊት አለው። እግዚአብሔርን ፊት ለፊት አየው፣ ነፍሴን ድና ቀረች አለ። ፀሐይም ስትወጣ እርሱ በጴኑኤል ሲያልፍ ጭኑን እያነከሰ ይሄድ ነበር። ጠዋት ያዕቆብ ዓይኑ አነሳ፣ እነሆ ሄሳው ከ400 ሰዎች ጋር ይመጣ ነበር። ያዕቆብም በወንድሙ ፊት ምድር ድረስ 7 ጊዜ እጅ ነሳ። ሄሳው ግን ያንን ሁሉ የ20 ዓመታትን በቀልና ጥላቻ ረስቶ ወደ ወንድሙ ሮጠ፣ አቀፈው፣ አንገቱም ላይ ወድቆ ሳመው። ሁለቱም ተያይዘው አለቀሱ። ያዕቆብ ለኤሳው እጅ መንሻ የላከውን ሀብት ሄሳው ወንድሜ ሆይ ለኔ ዘንድ እጅግ ብዙ አለኝ፣ ለአንተ የሆነው ለአንተ ይሁን አለው። የቀድሞውን የደም በቀል በፍቅርና በእርቅ ተጠናቀቀ። የ12ቱ የእስራኤል ነገዶች ምስረታ። ያዕቆብ 12 ወንዶች እና አንድ ሴት ልጅ ወለደ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ዮሴፍ፣ ቢንያም፣ ዳንኤል፣ ንፍታሌም፣ ጋድ፣ አሴር። እነዚህ የ12ቱ ልጆች የ12ቱ የእስራኤል ነገዶች አባቶች ሆኑ። ከነርሱም የመጣው ሕዝብ የእስራኤል ልጆች ተባሉ። ዛሬ በዓለማችን ታሪክና በመካከለኛው ምስራቅ የምናውቀው እስራኤል የተባለችው አገር ስሟም ያገኘው ከዚህ ከያዕቆብ የሌሊት ትግል ነው። ያዕቆብ የሕይወት ታላቅ ትምህርት አለው። የስምና የማንነት መለወጥ። ሰው ምንም ያህል ቢሳሳትና አታላይ ቢሆን በእግዚአብሔር ፊት በጽናት ቢቆም ማንነቱ ይቀየራል። የጽናት ውጤት ካልባረከኝ አልለቅህም የሚለው ያዕቆብ ጽናት በረከትን አስገኝቷል። የይቅርታ ታላቅነት። የ20 ዓመት ጥላቻ በወንድማማቾች እርቅ ተደምድሟል። ሀሳብ አስተያየታችሁን በዚህ በያዕቆብ ታሪክ ውስጥ የተማራችሁትን ጥያቄ መጠየቅ የምትፈልጉትን ካለ ኮሜንት መስጫ ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።